ወባ በሽታ ገድሎታል። መርዘኛ እባብም ነድፎታል። እሱ ግን ከሞተ በኋላ ዳግም ወደ ሕይወት ይመለሳል። ይህ ሰው 6 ጊዜ ሞቶ 6 ጊዜ ከሞት ተነስቷል። 3 ጊዜ የሆስፒታል ሬሳ ሳጥን ከፍቶ ዳግም ወደ ሕይወት ተመልሷል። ከሞተ 3 ቀን እንኳን አልፎት ነፍስ የዘራበት አጋጣሚም አለ። ሐኪሞቹ 6 ጊዜ ሞቷል ብለው አረጋግጠዋል። 6 ጊዜ ደግሞ ዳግም ነፍስ በመዝራቱ ይህ ነገር ከኛ ዕውቀት በላይ ነው ብለዋል። የሰፈሩ ሰው ይፈራዋል። በቃ መግደል አለብን ብለው በላዩ ላይ ቆልፈውበት ከነቤቱም ማጋይተውታል። እሱም ሞቶ ለቀብሩ ንፍሮ መቀቀል ሲጀምር ግን ዳግም ነፍስ ዘርቷል። ጠንቋይ ነው፣ መንፈስ ነው እያሉ የፈሩት ይህ ሰው አሁን ላይ የሚገልጹበት ቃል አጥተዋል። ሰላም ውድ የአሙን ሪአክት ቤተሰቦች፣ በዛሬው መሰናዷችን 6 ጊዜ ሞቶ 6 ጊዜ ነፍስ ስለዘራው ስለዚህ አነጋጋሪ ግለሰብ እናወጋችኋለን። He has died not just once, twice or 3 times but 6 times and came back to life. አንዳንድ ጊዜ በጆሮ ሰምተው እውነት መሆኑን ለመቀበል የሚያዳግት ለማመን የሚከብድ ታሪክ አለ። እነዚህን ታሪኮች በአይኖቹ ያየ ሰው ባይኖር፣ ባለጉዳዮች በአካል ባይኖሩ ኑሮ ተረት ተረት መባላቸው አይቀርም ነበር። የዛሬው ባለ ታሪካችን 6 ጊዜ ሞቶ 6 ጊዜ ከሞት ተነስቷል። ወዳጅ ዘመዱ ተሰብስቦ አልቅሶለት በሬሳ ሳጥን ተቆልፎበት የመቃብር ጉድጓድ ሲገባ ግን ከሞት እየተነሳ ይሄው ዛሬም በሕይወት ይገኛል። የአካባቢ ሰዎች አሁን እንደ ሰው ሳይሆን እንደ አንዳች መንፈስ ወይም ጠንቋይ መመልከትም ጀምረዋል። ከህመም እስከ አደጋ የበረከቱ አስከፊ ነገሮች ተፈራርቀውበት እሱ ቢሞትም ሞት ግን መልሶ መላልሶ ወደ ሕይወት ይመልሰዋል። ደጋግሞ ሞቶ ደጋግሞም ተነስቷል። ቤተሰብና ጎረቤቶቹ ነፍሱን በአጸደ ገነት ያኑርልን ብለው ካለቀሱ በኋላ ዳግም ነፍስ ዘርቶ አብራቸው ሕይወትን ይቀጥላል። እሱም አንዳች ያልገባኝ ነገር እንዳለ ይሰማኛል ይላል። ሞቶ በተነሳ ቁጥር የገዛ ሰውነቱ እንግዳ እንደሚሆንበትም ይገልጻል። ሰዎች እንደ ሰው ሳይሆን እንደ አንዳች መንፈስ ሲያዩት ደግሞ የማደርገው ግራ ይገባኛል በማለት ለሱም ለሌሎቹም እንግዳ ስለሆነው ሕይወቱና ተፈጥሮ ያወጋል። ረሄማ ተረት ተረት እንጂ እውነት አይደለም ብሎ ማመን የከበደው ደግሞ ወደ ምስራቅ አፍሪካዊቷ ታንዛኒያ በመጓዝ ለማመን የሚከብደውን ይህን ታሪክ በአይኑ በብረቱ መመልከትም ይችላል። ታምረኛው ሰው ኢስማኤል አዚዝ ይባላል። አሁን ላይ የ40 ዓመት ጎልማሳ ነው። እትብቱ የተቀበረው በሩቆ የልጅነት ጊዜውን ያሳለፈው አድጎ የጎለመሰውም ታንዛኒያ ውስጥ ባለች መንደር ነው። እህትና ወንድሞች ነበሩት። አሁን ግን ብቻውን መቅረቱን ይናገራል። ይህ ለሰሚ ግራ የሆነ ታሪኩ ሰው እያለው እንደሌለው ቤተሰብ እያለው ከሜዳ በተአምር የተገኘ እንዲመስልም አድርጎታል። ይህንን አስደናቂ ታሪኩን ሰምተው ለዘገባ የሚሄዱ ጋዜጠኞችም አሁን ማንም የሌለኝ ብቸኛ ሰው ነኝ ሲል ይደመጣል። ታሪኩ የአስገራሚነቱን ያህል አሳዛኝና ልብ ሰማሪም ነው። ልጆች አልወለደም። ሚስት የምትሆነውንም ማግኘት አለመቻሉን ይናገራል። My name is Ismail Azizi. ኢስማኤል አዚዚ ይባላል። አሁን 40 ዓመቴ ነው። በአኬለቤ ታንዛኒያ ነው የምኖረው። ከወንድሞቼ ጋር ነበር የምኖረው። አሁን ግን ማንም አጠገቤ የለም። ብቻዬን ነው የምኖረው። እስከዛሬ ካሳለፍኩትም አንጻር ሚስትም ሆነ ልጆች የሉኝም። ቤተሰቦቼም ድሃ ስለነበሩ ትምህርት በአግባቡ አልተማርኩም። ይህ ደግሞ ገንዘብ እንዳላገኝ ወይም የሆነ ጠቃሚ ዕውቀት እንዳይኖረኝ አድርጓል። ሀብታም መሆን የልጅነት ህልም ነበር የሚለው ኢስማኤል አዚዝ ያለፈበት የህይወቱ ውጣ ውረድ ከህልሙ ለመድረስ እንዳላስቻለውም ይገልጻል። ቤተሰቦቹ አቅመ ደካሞች እንደሱ ያጡ በመሆናቸው የዕለት ጉርሱን ለማሟላት ቀን ከሌት መድከም ነበረበት። የዕለት ድካሙ ከእጅ ወደ አፍ ከመኖር ያለፈ ነገር የሚያሳካለትም አልነበረም። እድሜው እየገፋ ሰውነቱም እየደከመ ሲመጣ ደግሞ የህይወት ፈተናዋ ከቀድሞ በረታ። የሰው ህይወቱ ከኢኮኖሚያዊ ችግር በዘለለም በበርካታ ፈተናዎች ውስጥ የዘለቀ ነው። እሱ ግን እነዛ የማይታለፉ ይመስሉ ቀናቶችን አልፎ ፍጹም ተአምር በሆነ መልኩ በህይወት ይገኛል። ኢስማኤል አዚዝ ተፈትኖ በተአምር ካለፋቸው ፈተናዎች አንደኛው የዕለት ጉርሱን ለማግኘት ተቀጥሮ እየሰራ ሳለ የደረሰበት አደጋ ነበር። ይህ አደጋ እጅግ አስከፊ ነበር። የኢስማኤል አዚዝ አስገራሚነት አነጋጋሪነትም አንድ ብሎ የሚጀምረው ከዚህ አደጋ ጀምሮ ነው። በህይወቴ ያሳለፍኳቸው ውጣ ውረዶችና መከራዎች በርካታ ናቸው። ሁሉም ደግሞ ከዚህ ከሰው ከተለየው ሁኔታ ጋር ስለሚያያዝ ነገሮችን የበለጠ አክብዶብኛል። ለምሳሌ አንዴ ስራ እየሰራሁ እጅግ ከባድ አደጋ ደረሰብኝ። ሰው ሁሉ ደንግጦ አፋፍሰው ወደ ሆስፒታል ወሰዱኝ። እዛ ስደርስ ሞትኩኝ። ሐኪሞቹም በስፍራው ለነበሩት ቤተሰቦቼ መሞቴን ነገሯቸው። እኔ ልክ ስነቃ
ከሆነ የታሸገ ሳጥን ውስጥ ራሴን አገኘሁት። በጣም ቀዝቅዞኝ ነበር። ከዛ እንደምንም ወጣሁና ወደ ቤት ሄድኩኝ። በወቅቱ በቤቴ ዙሪያ የነበሩ ለቀብር ስነ ስርዓት እየተዘጋጁ የነበሩ ሰዎች ሲያዩኝ በእጅጉ ደነገጡ። ብዙዎቹ እየሮጡ ከኔ ሸሹ። ሁሉም እንደሞትኩ ነበር ያወቁት። ከዛ በኋላ ግን ሁሉም ሰው እንደ መንፈስ ነው የቆጠሩኝ። አሁንም ድረስ በጣም የሚፈሩኝም አለ። ሞተ የተባለው ይህ ሰው እንዴት እንደነቃ ምንም ሚስጥሩ ሊገለጥ አልቻለም። ሞተ ብለው ያለቀሱለት ግን ዳግም ሲራመድ ማየታቸው የቀን ቅዠት ውስጥ እንዲገቡና የእነሱም ጤንነት እንዲጠራጠሩ ጭምር ያደረገ ነበር። እንዲህ ያለው ታምር በልብ ወለድ መጽሐፍት የሚጻፍ በምናባዊ ፊልሞች ላይ የሚታይ እንጂ በአሁኑ ጊዜ የሚከሰትም አልነበረም። በሌላ በኩል ደግሞ እንዴት ተረፈ ለሚለው ምላሽ ባይኖርም ብቻ እንዴትም ሆኖ ዳግም ነፍስ መዝራቱ ለቤተሰቦቹ ደስታ ነበር። ለቀብሩ ስነ ስርዓት ንፍሮ እየቀቀሉ ለመቃብሩ አፈር እየማሱ ሁሉን ነገር እያሰናዱ ለነበሩት ሁሉ ግን እንቆቅልሹ ሊፈታላቸው አልቻለም። ቤተሰቦቹ ወደ መኖሪያ ቤቱ ሲወስዱት ሁሉም ለቀብሩ እየተሰናዳ በቅርብ የሚያውቁት ደግሞ እያነቡለት ነበር። በሬሳ ሳጥን እንደሚመጣ የሚጠበቀው ኢስማኤል አዚዝ ደግሞ በእግሮቹ እየተራመደ ተቀላቀላቸው። አስክሬኑ ከሆስፒታል ሊመጣ ነው የተባለ ሰው ቆሞ ሲራመድ ቢያዩት ምን ሊሰማችሁ እንደሚችል ግልጽ ነው። የአካባቢው ነዋሪዎች ኢስማኤል አዚዝ እንደ አንዳች መንፈስ ማየት የጀመሩት ከዚህ አጋጣሚ በኋላ ነበር። ከአደጋው የተረፈው ኢስማኤል አዚዝ ሕይወትን ለማስቀጠል ደፋ ቀና ማለቱን ቢገፋበትም ሰዎች እንደ ቀድሞ ሊያዩት ከነሱ መካከል እንደ አንዳቸው ሊቆጥሩትም አልቻሉም። አንዳንዶች እንደውም ይፈሩትና ይሸሹትም ነበር። የእሱ ፈተና ግን ገና መጀመሩ ነበር። ሲያመጣው አንዴ ነው እንደሚባለው ከዚህ ውጥንቅጥ ውስጥ ሳይወጣ የወባ በሽታ አልጋ ላይ ጣለው። በወቅቱ እንደ አንዳች መንፈስ የሚያዩት የነበሩት ብዙ ስለሆኑ ቀርቦ ያስታመመው የደፈረ ሰውም አልነበረም። በሽታው እየጠናበት አቅሙ እየደከመ ሲመጣ ግን እንደው ለነፍሳችን ይሆናል ብሎ ነው መሰል ወደ ሐኪም ቤት ወሰዱት። ከዛ በኋላ የተፈጠረው ግን ለወሬ ነጋሪ የማይመችና በፍጹም የማይታመን እንደነበር ይናገራሉ። ይህ ታምር እንግዲህ ለሁለተኛ ጊዜ መከሰቱ ነው። At that time, I was suffering from malaria. I had been very sick for days at home. አንዴ ደግሞ ከባድ የወባ በሽታ ይዞኝ ክፉኛ ታመሙ። ከዛም ቤተሰቦቼ አማራጭ ሲያጡ ሆስፒታል ወሰዱኝ። ሆስፒታል ከደረስኩ በኋላ እኔ ምንም አላውቅ። ዶክተሮቹም በወቅቱ መሞቴን ደጋግመው ቼክ በማድረግ አረጋግጠው ለቤተሰቦቼ ያረዷቸው። ቤተሰቦቼም በጣም አዝነው ቀብሬን ለማከናወን የሬሳ ሳጥን ገዙ። ነገር ግን ልክ ያዘጋጁት የሬሳ ሳጥን ውስጥ እንዳስገቡኝ ነቃው። ቤተሰቦቼ የሚያዩትን ማመን አቃታቸው። ይህ ነገር ለሁለተኛ ጊዜ ሲከሰት ቤተሰቦቼ ነገሩን እውነት ነው ብሎ መቀበል ቸገራቸው። በአካባቢያችን ደግሞ ብዙ ጠንቋዮች ስላሉ ሰዎች እኔንም በቃ ይሄማ ዋናው ጠንቋይ ነው በማለት ነው የደመደሙት። ይህ ታምር እንግዲህ ለሁለተኛ ጊዜ መከሰቱ ነው። በወቅቱ ማንም እውነት መሆኑን ሊያምን አልቻለም። ኢስማኤል አዚዝ በእርግጥ በሕይወት መኖሩን ለማረጋገጥ የሱ ቆሞ መሄድና መናገር እንኳን አልበቃ ብሏቸው ሐኪም ቤት ወስደው አስመርምረውታል። ሐኪሞቹም እንዴት ለሚለው ምላሽ ቢያጡም አዎ በሕይወት አለ ብለው አረጋግጠውላቸዋል። ቤተሰቦቹም ከአንዴም ሁለት ጊዜ ሞቶ መነሳት እንዴት ይቻላል በማለት መልስ በሌለው ጥያቄ ተወጠሩ። በአካባቢው ደግሞ ባዕድ አምልኮ የተለመደ በመሆኑ ኢስማኤል አዚዝ ሰው ሳይሆን ከመናፍስቶችና ከጠንቋዮች አንደኛው ስጋ ለብሶ ነው የሚሉ ሰዎች ከዚህኛው አጋጣሚ በኋላ ዳግም ቁጥራቸው እየጨመረ ነው። በእነዚህ ክስተቶች አብረው ያደጉ የዕድሜ እኩዮቹ ሳይቀሩ ከልጅነት እስከ እውቀት የሚያውቁትን ሰው እንደ አንዳች ባዕድ ነገር ይመለከቱትም ጀመር። ከነዚህ አብሮ አደጎቹ መሃል አንዱ የሆነው አልማንሲን የተባለው ግለሰብ ኢስማኤል አዚዝን ከልጅነቴ ጀምሮ አውቀዋለሁ። አሁን ግን በጥርጣሬ ነው የማየው። እኛም ልንቀብረው ይዘነው ሄደን በሕይወት ይዘነው ስንመለስ በአይኔ ማየቴ ደግሞ እንደ ማንኛውም አይነት ሰው ነው የሚለውን ለመቀበል ቸግሮኛል ሲል ተደምጧል። ኢስማኤል አዚዝ ያለፈው ጥያቄው ሳይመለስለት ሌላ ታምር ደግሞ ገጠመው። ከስራ ባልደረቦቹ ጋር በመኪና እየተጓዘ ሳለ ተሽከርካሪያቸው ነዳጅ ከጫነ መኪና ጋር ተላተመች። በአደጋው ወቅት ወዲያውኑ ኢስማኤል አዚዝ ሕይወቱ አጣ። ከዛ ሁሉም ሰው አሁን በቃ ሙቷል ሲል ኢስማኤል አዚዝ ግን ዳግም ነፍስ ዘርቶበት ሕይወቱን መኖር ቀጠለ። የዚህ ጊዜ ቤተሰቦቹ ሳይቀር እውነትም አንዳች መንፈስ ነው እንጂ ሰው አይደለም ብለው ሸሹት። እሱም ከሰዎች ርቆ የብቻውን ሕይወት ተያያዘው። ኢስማኤል የመኪና አደጋ ካስተናገደ ከአንድ ዓመት በኋላ ደግሞ ብቻውን የእርሻ ስራ እያከናወነ ሳለ መርዘኛ የበረሃ እባብ ነድፎት ሌላ ግራ አጋቢ ክስተትም አስተናግዷል።
እስማኤል ከዚህ ክስተት ከአንድ ወር በኋላ ደግሞ ሻወር ቤት ወድቆ ሙቶ ተገኘ። አሁንም ለመቅበር ሲሰናዱ እሱ ግን ነፍስ ዘርቶ ዳግም ወደ ህይወት ተመለሰ። አሁን በእርግጥም ይህ ሰው ሳይሆን መንፈስ ነው ብለው ሁሉም ደመደሙ። ሲያዩትም መሸሽ ጀመሩ። እሱ መርጦ ባላገኘው ማንነት የቁም ስቃዩ በዛበት። ህይወት አንዱንም ሳይወጣ ጢባ ጢቤ ተጫወተችበት። ሙቼ በተነሳው ቁጥር ሰውነቴ ለራሴ ባድ ይሆንብኛል፣ ውስጤ መልስ ያጣል። ብዙ ጥያቄ ግን ነበረኝ። ከሁሉ በላይ ግን ከሰው ተፈጥሬ እንደ መንፈስ መታየቴ ያሳምመኛል ይላል። በመጨረሻም የአካባቢ ሰዎች እስማኤል መንፈስ ያለበት ጠንቋይ እንደሆነ እርግጠኛ ሆኑ። እናም ራሳቸው ሊያስወግዱት ተቀጣጠሩ። የሆነ ጊዜ የአካባቢው ሰው በሙሉ ተሰብስቦ መጥቶ አንተ ነህ የአካባቢያችን ዋና ጠንቋይ፣ አንተ ካልሞትክ ምንም ሰላማችንን ልናገኝ አንችልም፣ ለደህንነታችንም እንሰጋለን በማለት እኔን ቤት ውስጥ አስገብተው በሩን ከውጭ ቆልፈው በእሳት ከነቤቴ ያነደዱኝ። እኔም ሰውነቴ ተቃጠለ። በወቅቱ የነበረው ጭስም መተንፈስ እንዲያቅተኝ አደረገኝ። እኔም ወዲያው ሞትኩ። በማግስቱ ሰዎች ከተቃጠለው ፍርስራሽ ስር አወጡኝና ቤተሰቦቼን ጠሯቸው። ከዛም ሆስፒታል ወስደውኝ መሞቴ ተረጋግጦ ወደ ቀብር ስፍራ ሲወሰድ ነፍስ ዘራሁ፣ ራሴን አወቅኩ። በዚህ ግን ወንድሞቼም በእርግጥም ይህ ልጅ እንደማንኛውም ሰው አይደለም ብለዋል። ያለ ጥፋቱ እየተቀጣ ያለ በደሉ እየተሰቃየ የኖረው እስማኤል አሁን ላይ ከሰው ሁሉ ርቆ በትንሽዬ ጎጆ ውስጥ ኑሮውን እየገፋም ይገኛል። ቡና የሚያጣጣው ጎረቤት አንዳች ነገር ቢገጥመው የሚደርስለት ሰውም የለም። ከግብርና እስከ ምግብ ማብሰል ሁሉንም ስራ ብቻውን እየሰራ ኑሮ ከተባለ መኖሩን ቀጥሏል። ነገ ምን ይዞ እንደሚመጣበት መጨረሻው ምን እንደሆነ አያውቅም። ሰዎች የሚፈሩትና የሚርቁት አንዳች መጥፎ ነገር ሲያረጋ አይተውት ወይም መጥፎ ባህሪ ኑሮት አይደለም። ከአንዴም 6 ጊዜ ሞቶ ሊቀብሩት ሲሰናዱ ዳግም ነፍስ መዝራቱን ስለተመለከቱ እንጂ። በእርግጥ ከነዚህ ሁሉ የማይታመኑ ታምሮች በኋላ እሱን እንደ አንድ መደበኛ ሰው መቁጠር ቢቸግራቸውም አይደንቅም። በሆነው ሁሉም ነገር አልጸጸትም የሚለው እስማኤል አዚዝ መሞት አለመቻሌ ግን ያሳስበኛል ይላል። አሁን ሰዎች እንደ ባዕድ ፍጡር ነው የሚያዩኝ። በዚህ መልኩ መኖርም የሚያጓጓ አይደለም። ሞቼ እንዳልገላገል ከሞትኩ በኋላ ዳግም ህይወት እዘራለሁ። ብቻ ምን ማድረግ እንዳለብኝ ግራ ገብቶኛል ሲል በምሬት ይናገራል። ስራ እንዳልሰራና ገንዘብ እንዳላገኝ መንፈስ ነው እያሉ የሚያስጠጋኝ የለም። ሞቼ እንዳልገላገል ደግሞ ሞት እኔ ስፈልገው የማይገኝ ነገር ሆኖብኛል ሲል በምሬት ይገልጻል። ለሰዎች አንድ መልእክት አደርሱልኝ ያለው እስማኤል አዚዝ እስከዛሬ በእኔ ላይ እየሆነ ያለው ሁሉ ከኔ ቁጥጥር ውጭ ነው። ለእናንተ ግን መጥፎ ያልሆነው ሰው ላይ መጨከን ፈጣሪ የማይወደው መሆኑን እወቁ በማለት ባልመረጠው ህይወት ስቃይ እያደረሱበት ላሉ ሁሉ መልእክቱን አስተላልፏል።